በዚህችም ቀን የተመሰገነና የከበረ ንጹሕም የሆነ የኢትዮጵያ አባታችን የአቡነ ሀብተ ማርያም ረፍቱ መታሰቢያ ነው። የዚህም ቅዱስ አባት የትውልዱ አገሩ የራእዋይ በምትባል በስተምስራቅ ባለች ሀገር ውስጥ ነው። በዚህም ስሙ ፍሬ ብሩክ የሚባል አንድ ሰው ነበረ። ይህም ክቡራንና ታላላቅ ከሚባሉት ከዚያች ሀገር ታላላቅ ሰዎች አንዱ ነው። እጅግም ሀብታም ነበር፣ ብዙ ንብረትም አለው። በሕጋዊ ጋብቻም ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይህችም የተመረጠች በበጎ ሥራ የተሸለመችና ያጌጠች ናት። ነገር ግን አስቀድመን በዚህ ዓለም ከሕግ ባሏ ጋራ በንጹሕ ጋብቻ እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና እንደኖረች እነግራቸዋለን። በእንደዚህ ሳለች ጌታችን በወንጌል ሰው ዓለሙን ቢያተርፍ ነፍሱን ግን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሻል የሚል ሐሳብ መጣባት። ከዚህ በኋላ ወጣች። ፈጥናም በሀገሯ ትይዩ ወደሆነ ምድረ በዳ ዳር ደርሳ ወደ መካከሉ ገባች። በዚያ በረሃ አራዊት እንጂ ሰው አይኖርበትም። በዚያም ደጃፏ የተከፈተ ታናሽ ዋሻ አግኝታ ምንም ሳትነጋገር ወደ ውስጧ ገብታ ቆመች። የዳዊትንም መዝሙር የሚጸልይ ሰው አይታ ደነገጠች። እርሱም ባየች ጊዜ ፍርሃትና መንቀጥቀጥ በላዩ ወረደበት። በመስቀል ምልክትም በላዩዋ አማትቦ የእግዚአብሔርን ስም ጠራ። እንዳልሸሸችም አይቶ ሰው መሆኗን አወቀ። ባወቀም ጊዜ እንዲህ ብሎ ገሰጻት። ወደዚህ ምን አመጣሽ? ለእኔ እንቅፋት ልትሆኝ ነውን? አሁንም ከዚህ ፈጥነሽ ሂጂ አላት። እርሷም አባቴ ሆይ አንተ እንዳሰብኩ አይደለሁም። እኔ ለሕያው እግዚአብሔር ልጅ ኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በእመቤቴ ቅድስት ድንግል ማርያም ፍቅር ያለኝን ሁሉ ንቄ ከዓለም ወጥቼ ወደዚህ መጣሁ። በዚህ ቦታም ከአራዊት በቀር ሰው እንዳለ አላወቅኩም። አሁንም አባቴ ይቅርታ አድርግልኝ፣ ወደ ሌላ ቦታ ሄዳለሁ አለችው። በዚያን ጊዜ ከእርሷ የሚሆነው መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለሙ ሁሉ የሚወጣ በሕይወተ ሥጋም እያለ የብዙዎችን ሰዎች ነፍሳትን ከሲኦል የሚያወጣ እንደ መላእክትም ክንፎች ተሰጥተውት ወደ አርያም ወጥቶ የሥላሴን አንድነትና የሦስትነትን ምስጢር የሚያይ ልጅን ትወልጂ ዘንድ አለሽና ወደ ቤትሽ ተመለሽ አላት። ቅድስት ዮስቴናም ከዚያ ሽማግሌ ባይታዊን በሰማች ጊዜ አድንቃ የፈጣሪ ፈቃዱ ከሆነ ብላ ወደ ቤቷ ተመለሰች። ከጥቂት ቀኖችም በኋላ ጸንሳ ይህን ደም ግባቱ መልኩ የሚያምር ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆኑ። ልጆችና ተማዳሪዎች ለዘመዶቻቸውና ለጎረቤቶቻቸውም ታላቅ ምሳ አደረጉ። እነርሱም በጠገቡ ጊዜ በእነርሱንም ሕፃኑንም መረቋቸው። ሕፃኑም 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ከኃይሉም ተቀብሎ ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይህች ጸሎት መልካም ናት፣ እኔም መርጫታለሁ። በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ከገሃነም እንደምድንባት አውቃለሁና አለ። ይህንንም ብሎ የሚሰራውን ማንም ሳያውቅበት ይህን ጸሎት ከማዘውተር ጋር ሌሊቱን ሁሉ በመስገድ ይጸልይ ነበር። ከዚህ በኋላ አባቱ የበጎች ጠባቂ ያደረገው። በአንዲት ዕለትም በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱ ግን ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም ተቁጣ ዓይን ተመልክተው ተቃቀሱበት። እሸቱንም በልተው ከጨርሱ በኋላ የከበረ ሕፃን ሀብተ ማርያም ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ፣ ከዚህ የምንጠለልበትና የምንጠጋበት ቤት ወይም ዋሻ የለምና አላቸው። እነርሱም እኛ የምናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሲታይ እንዴት ይዘንማል ትላለህ? አሉት። እርሱም እኔ የማውቀው እናንተ አታውቁም፣ ግን ወደ ቤታችሁ ግቡ አላቸው። እረኞችም ባልሰሙት ጊዜ ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ። ነፋሳትም ነፈሱ፣ መብረቆችም ተበለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ሲወርድ መሸሻ አላገኙም። ከጥቂት ቀኖችም በኋላ በጎችን እየጠበቀ ሳለ ብዙ የበግ እረኞችም አብረውት ነበሩ። አንድ የበግ ጠባቂም መጥቶ የወጣት ሀብተ ማርያምን በትር ነጠቀውና ሄደ። ብላቴና በሀብተ ማርያምም በትሬን ለምን ትቀማኛለህ አለው። እረኛውም በትዕቢት ቃል በጉልበቴ ነጥቄአለሁ አለው። ብላቴና ሀብተ ማርያምም እኔ ኃይል የለኝም፣ ነገር ግን በጎችን የሚጠብቅበትን በትር እንዳትወስድብኝ በሕያው እግዚአብሔር ስም እምልሃለሁ አለው። ያም የበግ ጠባቂ እምቢ አልኩህ አለው። ብላቴናው ሀብተ ማርያምም አንድ ጊዜ በፈጣሪ ስም አማልኩህ፣ ከእንግዲህ ወዲያ ደግሜ አላምልህም፣ ባንተ ላይ የሚደረገውን ራስህ ታውቃለህ አለው። ይህንንም ተናግሮ ዝም አለ። በዚያን ጊዜ ያ በግ ጠባቂ በአየር ውስጥ ተዘቅዝቆ ተሰቀለ። የእግዚአብሔር አገልጋይ ሀብተ ማርያም ማረኝ እያለ ይጮህ ጀመር። የልዑል እግዚአብሔርን ስም አቃሏልና ተሰቅሎ ዋለ። እረኞችም ሁሉ አይተው አደነቁ፣ ፈሩትም። ይህን ሰነፍ ማርልን፣ እግዚአብሔር ያደረገልህን ኃይል አይተናልና አሁንም ስለ እመቤታችን ድንግል ማርያም ይቅር በለው አሉ። ብላቴናው ሀብተ ማርያምን በውኑ እኔ የሰቀልኩት ነውን? በእግዚአብሔር ስም አማልኩት እንጂ ኃይሉን ጽናት በላዩ ሊገልጥ እርሱ እግዚአብሔር ሰቀለው። አሁን እርሱ ከፈቀደ ያውርደው፣ እርሱ መሐሪና ይቅር ባይ ነውና። ይህንንም በተናገረ ጊዜ ወርዶ በእግሩ ቆመ። ወደ እርሱም መጥቶ ሰገደለት። ከረጅም ዘመናትም በኋላ ስሟ ለአድባር ወደምትባል ገዳም ሄዶ ከዚያ የምንኩስና ስርዓትና ሕግን በአበምኔቱ በተመረጠ አባ መልከ ጼዴቅ እጅ ተቀበለ። ከዚያም ቅዱሳን መነኮሳት ወደሚኖሩበት ሄዶ ታላቅ ተጋድሎን መጋደል ጀመረ።
እርሱም በባህር በመካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባህር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው በአካ 500 ጊዜ ይሰግዳል። ከሰንበት ቀኖችም በቀር እህል አይቀምስም ነበር። ከዚህም በኋላ እህልን ትቶ እንደ ዋሊያዎቹ የዱር ቅጠል የሚመገብ ሆነ። 40 80 ቀንም የሚጾምበት ጊዜ አለ። በባህር ውስጥም በሌሊት ቆሞ በማደር በቀንም 4ቱን ወንጌላት ያነባል። ሌሎች መጻሕፍትንም በእንዲህ ያለ ስራ ብዙ ዘመን ኖረ። ብዙ ተጋድሎንና ድካምንም በ19 ጊዜ ጌታችን አምላካችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ሚካኤልና ገብርኤል የመላእክት ማህበርም ሁሉ በዙሪያው ሆነው ያመሰግኑት ነበር። ወዳጄ ሀብተ ማርያም ሰላም ላንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህ ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብ ጊዜ በተራራዎችና በዋሻዎች በፈርኩታ ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜንና ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠው። ሉቃስ እና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ስጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠውህ አለው። ከብዙ ዘመናትና ከብዙ ተጋድሎ በኋላ የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ረፍት ልወስድ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁና አንዱ ስለ ድንግልና፣ ሁለተኛው ዓለምን በውስጡ ያለውን ሁሉ ትተህ በመውጣት፣ ሶስተኛም ፍጹም ስለሆነው ምንኩስና፣ አራተኛውም 4ቱን ወንጌሎች አዘውትረህ የምታነብ በመሆን፣ አምስተኛም ስለ እኔ ፍቅር መራብና መጠማትን ስለታገስ፣ ስድስተኛም በልብ ቂምና በቀልን ባለማሳደር፣ ሰባተኛም ስለ ንጹሕ ክህነት ስለምታሳርገው ያማረ የተወደደ ዕጣንህና መስዋዕት ሰጠው። እሊህ 7ቱ አክሊላትን ለእያንዳንዳቸው 15 ህብር አላቸው። መታሰቢያን ካደረጉና በጸሎት ከተማጸኑ ጋራ የምትገባበትን ቤት በውስጧ 500 የወርቅ ማዕምዶች የተተከሉባትን ሰጠው። ደግሞ የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችንም ይህን ቃል ኪዳን ሲሰጠው በየነገዳቸው በየስርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሰላም ላንተ ይሁን፣ ዛሬ እስከ ፀሐይ 7 እጄ ወደምታበራ ሀገራችን በዝማሬና በማህሌት አክብረን ልንወስድ መጣን አሉት። አባታችን ሀብተ ማርያምም በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነጻነቱ ሊሰጠው አለ። ይህንንም በተናገረ ጊዜ ጌታችን በሶስትነቱ ተገልጦ ታየውና የመጥምቁ ዮሐንስን ሀገር ተጠግታ ያለች ከፀሐይ 7 እጅ የምታበራ ሀገርን እሰጥ ዘንድ በራሴ ማልኩልህ አለው። መታሰቢያን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምን የሚጠራውን ወደዚች ሀገር አገባዋለሁ። 4ቱን ወንጌሎችንም እያነበብክ ስለ ኖርክ የአንዲቱን ቃል ፍሬዋን አንድ ሺህ አደረኩልህ። ይኸውም ካንተ በኋላ ለሚመጡ ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድል መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩበት ይህን ቃል ኪዳን ሰጥቻለሁ። ከዚህ በኋላ መድኃኒታችን አፉን 3 ጊዜ ሳመው። በዚያን ጊዜ ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከስጋው ተለየች። ጌታችንም ተቀብሎ አቅፎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል ለቀሱተ ማይ ተፈልጣ እስከነ ትገብ ድህረ በትእዛዘ ክርስቶስ ቤጣ ሀብተ ማርያም ብዙ ተመጣው የኪዳን ማፈ የውጣ ስለከት ቀባለ ነፍሰ ዚአየ ያስፍታ አርዌ ሰማይ ርጉም አጊቶ ከማንመጣ። በዚህችም ቀን የጌልዮስ የምክስዋና የማርልዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።